በእነዚያ ታላላቅ መድረኮች ያረፈው ዱካም እነዚያን ግዙፍ ውሳኔዎች ያስተላለፉ መዳፎች መገኛቸው የፈረንሳይ ምድር አሜኒስ ናት። መሪዋን በጫንቋ ዘዋሪዋን በጉያዋ ሸሽጋ ያሳደገችው የአሜኒስ ምድርም እንደ አውሮፓውያን አቆጣጠር በ1977 ነበር የትላንቱን ህልመኛ ብላቴና የዛሬውን አስተዳዳሪዋን እነዋቸው ያለችው ኢማኑኤል ማክሮን። ፖለቲካ ባዳ በሆነበት ለሞጋች መድረኮች ሩቅ በነበሩበት ቤተሰብ ተወልዶ ያደጉት ኢማኑኤል ማክሮን የህልማቸው መዳረሻ ከህክምና ባለሙያዎቹ ቤተሰቦቻቸው ለየቅል ነበር። ይልቁንም መሪነት የተባለውን ግዙፍ ኃላፊነት አስተዳዳሪነት የሚለውን ከቋጥኝ የገዘፈ ቃል ዳር ለማድረስ እልፍ መሰናክሎችን አያሌ ርቀቶችን ተጉዘዋል። ታዲያ ስጋ የሚለብሱ ያልመሰሉ የዚያ ብላቴና ህልሞች ቀስ በቀስ እግር እያወጡ ህይወት እየሰሩ መጡ። ከህልማቸው መዳረሻ የነበረውን የመንግስት ስራ እንደ አውሮፓውያን አቆጣጠር 2004 በፈረንሳይ ገንዘብ ሚኒስቴር ውስጥ የፋይናንስ ተቆጣጣሪ ሆነው ጀመሩ። ከዚያም ፈረንሳይን በተለያዩ ዘርፎች ሲያገለግሉ የቆዩትን ታማኙን ህልመኛውንና አይበገሬውን ሰው ፕሬዝዳንት አድርጋ ከመንበሯ ኑረች። Vive la France! የፈረንሳይን መንበረ ስልጣን በ2017 በ39 ዓመታቸው የተቆናጠጡት ኢማኑኤል ማክሮንም በፈረንሳይ የስልጣን ታሪክ በእድሜ ትንሹ ፕሬዝዳንት በመሆን አጃይብ አስባሉ። በዚህ አያበቃም። በአዲሱ መሪው ተስፋ ስጋ ሲለብስ ራዕይ ከእውነት ጋር ሲወዳጅ የተመለከተው የፈረንሳይ ህዝብም የዚያን ባለ ራዕይ ሰው የስልጣን ዘመን ዳግም አራዝሞ ለሁለተኛ ጊዜ መረጠም። ይህም አዲስ ታሪክ ሆኖ ተከተበም። ዓለማችንን ዳግም ታላቅ እናድርግ፣ በትብብር እንስራ፣ ለዚህ መዳረሻችንም ሁሉንም ሰው እናስተምር፣ እናሰልጥን። ይህን ስናደርግ ነው ስለ እድገቱ ማውራትም ይሁን መስራት የምንጀምረው። ዓለም ላይ ያሉ ሁሉም ችግሮች ዳፋቸው የጋራችን ነው። ሽብርተኝነት፣ ስደት፣ የአየር ንብረት ለውጥና ሌሎችም ችግሮችን ብንጠቅስ አንዳችን ከአንዳችን ጋር ካልተባበርን የምንሻገራቸው አይደሉም። ስለዚህ በትብብር መስራትን እንዲሁም አጋርነትን ልምድ እናድርግ። ማክሮን ከመሪነት ካባቸው ጀርባ ለጥበብ የልብ ወዳጅ ለጠቢባን የቅርብ ሰው ናቸው። ያን ታላላቅ ውሳኔዎች የሚወስኑበት ጠረጴዛቸውን ቀልብ ሰራቂ ዜማ ወደሚያፈልቅ ፒያኖ መቀየርን ከእርሳቸው ውጭ ማን ተክኖበት? በታላቁ የፈረንሳይ ቤተ መንግስት ሀገራዊ፣ ዓለም አቀፋዊ እንዲሁም ቀጠናዊ ጉዳዮች ብቻም አይመከርበትም። ይልቁንም በየዓመቱ ሰኔ ወር ወደ ታላቅ የጥበብ መንደርነት ይቀየራል። የፋሽን ሳምንት፣ የሙዚቃ ፌስቲቫል፣ ኤግዚቢሽኖች ምን ቁጡ ብቻ በዚያ ጥበብ ትዘናፈላለች፣ ጠቢባን ይከበሩበታል።